ተንኮለኛዋ ሀይሚና እንዲሁም ደግሞ ቦሮክ እንዲሁም አቶ አብርሽ እንዲሁም ደግሞ ሩታ ማለት ነው አንድ ላይ ሰብሰብ ብሎ መጥተዋል። እኔም ደግሞ አንድ ላይ ሰብሰብ አድርጌ አመጣሁላችሁ። ሀይሚ ብሩክ ላይ ጉድ ሰራቸው ብሩክን ማለት ነው። ምን ጉድ ነው? የምን ጉድ አመጣሽው ደግሞ? እነሱስ ደግሞ የምን ጉድ ነው ያመጡት የሚል አብረን የምናይ ይሆናል። የዛሬ እንትን እንዴት እንዳሳቀኝ ማለት ነው። የምሬን እንዴ ግብት ብዬ አያለሁ። እንዴ ይሄ ብሩክ ምን ሆኖ ነው እንደዛ ይሄ ካንፈሩን ሚኪያጅ እንደ ሴት እየተለቀለቀ መጣ እንዴ ላለሁ ለካ እሱም አያውቅም ምስኪን ሀይሚናት ጉድ ሰራችው ማለት ነው። ይሄንን ካሜራዋን ድቅን አድርጋ ከዛን ደግሞ ካሜራ እንዳለ አያውቅም። ዞር ሲል ለራሱን ፊት ለራሱ እያየው አረ ይሄ ነገር ምንድነው እያለ ሼም ይዞት አፉን ማለት ከንፈሩን ይዞ ከንፈሩን ይዞ እየተደባበቃ ነበር። ሀይሚም ደግሞ ወዴት ነው ድብቃ ወዴት ነው የምትደበቅብኝ እያለች እሷ ስራዋን ጀመረች ማለት ነው። ዋይ ሀይሚማ አሁን ይሄንን ከጀመረችማ እንደ ቦሮክ አለቃላት ማለት ነው። በነገራችን ላይ ሀይሚ በዚህ ነገር የምሬን በጣም ነው ጎበዝና ደስ የምትለኝ ማለት ነው። ምክንያቱም አንደኛው በራሷ ያኒ ኮንፊደንስ አላት እንትን የምትልበት ማለት ነው። ይሄ ፕራንክ ምናምን ማድረጉን ትችልበታለች። አሁን ብሩክ እንዲህ መቻሉን እስጣ ሀይሚ ይህንን ነገር ከጀመረች በቃ አንተ አይርፍትም የለህም ማለት ነው። እናም ለማንኛውም ዞሮ ተዛዞሮ እነሱም ላይ የምናየው ነገር አንዳንዴ ግራ እያጋባን ነው። ዞሮ ተዛዞሮ ልክ እንደ አብርሽና እንዲሁም ደግሞ ልክ እንደ ሩታ ሊሆኑብን ነው እንዴ እያልን ነው። ሩታም እንዲሁም ደግሞ አብርሽም እንዲሁም ሀይሚ የጋሽዬ ልጆች አንድ ላይ ሰብሰብ ብሎ መጥተዋል ማለት ነው። ይሄም ማለት ደግሞ የምረን እኔ በጣም ደስ የሚለኝ ነገር በሩታና በአብርሽ ዙሪያ ደስ ይለኛል። ለምን ብትሉ ብዙ ነገር ተጃጅለዋል በነገራችን ላይ። ነገር ግን ደግሞ ሀያም ሆና ይህ እስከ መጨረሻ የልጄ አባትና የልጄ እናት ማለት ደርሰዋል ማለት ነው። ይሄም ማለት ደግሞ ትናንት እንደሰማችሁ የሁለተኛ ልጅ አባትና የሁለተኛ ልጅ እናት ሊሆኑም መንገድ ላይ ናቸው ማለት ነው። እውነት ከሆነ ነው ይሄንን የሀይሚንም ደግሞ የብሩክንም ጉዳይ ያኒ በመሐላቸው ልክ እንደ አብርሽና እንደ ሩታ በመሐላቸው ሰው መጥቶ እየገባ ያኒ የምናየው ነገር የምሬን ግራ እያጋባ ነው። እዚህ ጋር ሁለት ጥንዶች ሆኖ የሚሰሩትን ሰዎች ላይ ሶስተኛ ወገን እየመጣ ባስተመጨረሻው ያኒ ነገሩን እያበላሾት እንዲሁም ደግሞ መጀመሪያ በጉጉት የምናያቸውና በጉጉት የምንጠብቃቸው አሁን ለታ ግን ያው ያኒ ያ ጭቅጭቅ ራሱ ነው እንዴ ማያታችን ባይቀር በራሱ ማለት ነው። ማያታችን ባይቀር በራሱ ያው ነው። ዛሬም ያ ጭቅጭቅ ነው እያልን ነው የምናየው። ስለዚህ ሀይሚንም እንዲሁም ብሩክንም እስከ መጨረሻ እንዳድርጋቸው ነው የሚለው። እንዲሁም ደግሞ ሩታንና እንዲሁም አብርሽን ከዚህ ካሉበት ጭቅጭቅ ማለት ነው ሰሞኑን እንደሚታዩት የሚያስጠላ ደረጃ ደርሰዋል ማለት ነው ጭቅጭቃቸው። ዛሬ ምን ተፈጠረ እያልን ያው እኛም ማየታችን አይቀርም፣ እነሱም ደግሞ ጭቅጭቃቸው አይቀር ነገር ነው። ስለዚህ ከዚህ ጭቅጭቅ ሁላቸውንም አውጥቷቸው እንደ መጀመሪያ ደግሞ ጭቅጭቅ የሌለበት ግን ነገር ግን ደግሞ የሩታና የአብርሽ ህይወት እስከ ዛሬ ስናየው እኮ በቃ ያው ጭቅጭቅ ነው። ግን ሀይሚና ያብሩክ ያው ሰሞኑን ጀመራ እንጂ ከጀመራ ትንሽ እንትን ነው አዲስ ማለት ይቻላል። ያኔ አዲስ ልክ እንደ አብርሽና እንደ ሩታ ጀመሩ ያለ ነው ማለት ነው። የሩታና የአብርሽ ደግሞ እስከ ዛሬ ስናያቸው ያኔ ይሄ ጭቅጭቅና ይሄ በቃ ንትርክ ነው ያኔ። ለዛም ደግሞ በትዳራቸው ውስጥ ነው ሶስተኛ ወገን እየገባ የምናየው ነገር ትንሽ ዝግንን የሚያደርግ ነገር ነው። ስለዚህ ሁላችሁንም ከዚህ ከሶስተኛ ወገን አውጥቷችሁ ሁለታችሁ ብቻ ሆናችሁ እስከ እንድትመጡ ነው የምንፈልገው። ነገር ግን ደግሞ እኛ እዚሁ ከታች ያለነው ዩቲዩበሮች ግን ደግሞ ትክክለኛው ነገር ራሱ ብናወራ ማን ነው የሚያዳምጠን? በነገራችን ላይ ምን አላ እነሱም ደግሞ አንዳንዴ ከታች ያሉት ዩቲዩበሮችን ቢያዩ ምናልባት የሆነ ከብዙዎቻችን የሆነ አንዳችን ላይ የሆነ እንትን ይኖረው ነበር ትምህርት ነገር ማለት ነው። ወይም ደግሞ የሆነ ቁም ነገር አዘል ነው እንትን ምናወራው አብዛኞቻችን ማለት በሚቻለው መልክ። ነገር ግን ደግሞ የተወሰኑ ልጆችም አሉ ልክ ያኔ እያስመሰሉና እንዲሁም ደግሞ
እያሽቃበጡ አሉ ማለት ነው። ሙሉ ሙሉ ከታችም ያሉት ሁላቸውም ትክክል ናቸው ማለት አይቻልም። ግን ደግሞ ትንሽ ከፍ ከፍ ካሉ ዩቲዩበሮች ትንሽ ይሻላሉ ብዬ ነው የማስበው እኔ ማለት ነው። ለማንኛውም ሀይሚና እንዲሁም ብሩክ ይማቻቸው፣ እንዲሁም ደግሞ ሩታና አብርሽ እንደ ሰላም አድርጋችሁና እንደ መጀመሪያችሁ እንድትመጡ ተስፋ እናደርጋለን። ለማንኛውም ብሩክንና እንዲሁም ደግሞ ሀይሚን አይቼ ምረን እንዴት እንዳሳቀኝ ማለት ነው። ይሄ የብሩክ ሚኪያጅ ነው ምንድነው ካንፈሩ ላይ ያለው ማለት ነው። አይ እኔ ለራሴ ስለማልጠቀመው እንጂ እንደ ሲሙንም አላውቀውም። ጉድ አራ ሼም ነው። ቆይ ግን እናንተ እኔ አሁን ሲሙን በትክክል አላውቀውም። የምሬን እየቀለድኩኝ አይመስላችሁ? ወላ ፊቴ ወላ ከንፈር ምናምን የሚባለው ነገር ይሄ ቺፕስቲክ ላፕስቲክ ሜድሮሽን እንደዛ ነው እንደሚባለው። እኔ እንጃ ስለማልጠቀመው እንዲሁ ሲሙን ራሱ በትክክል አላውቀውም። ለማንኛውም ይኸው እዩልኝ ይሄንን ጉዳቸውን ማለት ነው። ወንዶቹም አሁን በቃ ጀመሩ እንደናንተ ይሄ ከንፈር መቀባቱን እየጀመሩ መሰል። አወል ሻይ እንትና ማጣ ማለት ነው። ማን ነው? ብሩክ አወል ሻይ ጀምረዋል። ከዛ ይቀጥላሉ። እኛም ደግሞ ለማያት አለን። እንደዛውም ደግሞ የተሰማንን ሀሳብና አስተያየት እንድናስቀምጥ ማለት ነው። ለማንኛውም ሁላችሁ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።